ሴት እንደዚህ ዝም ብለሽ ማር ለምታለቅሽ ብዬ ነው። ድንገት እንዲህ ከሞት ተርፈሽ ሳይሽ ደስ ብሎኝ ምንም አልኩ አይመስለኝም። ፋንቱ እባክሽ እውነቱን ንገሪኝ። ቆይ አንቺ እዚህ እየተሰቃየሽ እኔ እንዴት ደስተኛ ሆናለሁ? አታስቢ ሄሚ፣ የሆርሞን መለዋወጥ ሊሆን ይችላል። ዶክተሩ የሰጠንሽ መድኃኒት እንደዚህ ሊያደርግ ይችላል ብሎኛል። ግን ውስጥሽ እንደተረበሸ ነው የሚታየኝ። መናገር ፈርተሽ ነው እንጂ አይኖች ውስጥ የሆነ የተደበቀ ሚስጥር እንዳለ ይታየኛል። ደግሞ ቤት ውስጥ ስላንቺ የሚወራ ነገር አለ። እማዬም ሆነ አባዬ ሲያወሩ ሰምቻለሁ። ምንድነው ስለኔ የሚያወሩት? አይ ምናልባት ከአባዬ ጋር። ከአባዬ ጋር ምን? አይ ይቅር በቃ አሁን ባላነሳው ይሻላል። ገና እኮ አላገገምሽም ፋንቱ። ምንድነው ስለኔ ሲያወሩ? ኤሚ ንገሪኝ እንጂ ምንድነው ያወሩት? ቤት እንደት ያባትሽን መልክ ከሆነ ሰው ጋር ተመሳስሎ ሊሆን ይችላል። ያ ለኔ ትልቅ ክፍያ ለወንድሜ። ዶክተር ባረግ ምን ነው ፊት ልካለ? ቅድምም ስልክ ስደውል እኮ አትመልስም ነበር። በሰላም ነው? ብዙም ጥሩ ስሜት ላይ አይደለሁና። ምን ነው የተፈጠረ ነገር አለ እንዴ? ምን ያው ይጠፋል ብለህ ነው? የሆነ ነገር ይምጣ አቀላቀል እንጂ ምንም አያስፈልግም። ኧረ ግድ የለም ጠጣ። ዛሬ ደስታችን ቀን። አዎ የማይታመን ነገር አምራን ዶክተር ሶፊያ ባለበት ሰተት ብላ ከናሆም ድግስ ጋር መጣች። እነሱም ያዩትን ማመን አቃታቸው። ቀጥታ ሲያዩ ደንግጠው ፈጠው ቀሩ። ሶፋንያንም በተሰበረ ልብ መቶ ቁጭ ነበር ያለው። በጣም ያሳዝናል። ወይዘሮ ፋንቱ የሰማችውን ነገር ማመን አቃታት። ልቧ ተሰበረ። በጸጸትና በለቅሶ በምታለቅስ ጊዜ ኤም መታ ስታናግራት ነበር። ልጇን ጥላ ከበር ላይ ጥላ የሄደች ልጅ እናት ነች በምትባል ጊዜ እዚሁ ተቀምጣ ስለሷ የሰማችውን ነገር ልጄ እንደዚህ ቂም ይዞብኛል በማለት ልቧ ተሰበረ። የኑሐሚንና የናሆም ሰርግ በደስታ እየተደረገ የሽምግልናው ዝግጅት እሺ በማለት ተቀብለዋል። ሽማግሌዎችም በደስታ ሲጨፍሩና ደስ በሚል ነገር ሲያሳልፉ ቆይተዋል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ክፍል ሶስት ድራማ ተለቀቀ። እንግዲህ በባለፈው ፓርት ላይ ለማስታወስ ያክል ጩናና አምራን እንግዲህ ዶክተር ሶፋንያንን ቪዲዮ ቀርጸው አስክረው መጸጥ በማስከር ቪዲዮ ቀርጸውት ነበር። በዚህም የተነሳ ዶክተር ሶፋንያ ላይ በመደወል ጩናም አሁን የምንልህን 500,000 ብር ከሰጠህን ሁሉንም ነገር ምንም አናደርግም፣ ነገር ግን በዚህ በሰዓት ውስጥ ካላክ ይሄ የተቀረጸ ቪዲዮ ይበተናል በዓለም ሚዲያ ሲባል ዶክተር ሶፋንያንም እንግዲህ የዶክተር ስለሆነ ሙያውንና እሱ ያለበት ሁኔታ ያን ነገር ሲያደርጉበት በጣም ከሙያውም ከስነ ምግባሩም ስለማይሄድ እከፍላለሁ ብሎ ነው ቃል የገባው። ግን ብሩን አበዛችሁብኝ ቢላቸውም አንተ ደግሞ እችን ለመክፈል ምን ችግር አለውና ነው፣ ስለዚህ ክፈል እያለ ልጅቷን አገናኘኝ በሚላትም ሰዓት እሷም ልጅቷ ምን ትሰራልሃለች? ያደረኩት የቀረጽኩት እኔ ነኝ ስትለው ልጅቷ አዲስ አልሆነችብኝም በሚል ጊዜ እንግዲህ ጩና አዎ ታውቃታለህ፣ ነገር ግን ቪዲዮውን እንደዛ ያደረኩ አስክረን እኔ ነኝ በማለት ጩና እሷ እንዳደረገችው አድርጋ ስትነግረው ነበር። አምራን ግን በተሰበረ ልብ ወይኔ ጉዴ፣ እኔ ግን ለምን ይሄን እኮ እንትን ካለ
የህግ ባለሙያ ይዞብን ይመጣል፣ በዚህም ካወቀኝ እያለች በጭንቀትና በውጥረት የምትገኘው አምራን በቃ ፈታ የምትለው ደግሞ ጩና እባክሽ ዝም በይ፣ ምንድን ነው እንደዚህ እንትን የምትይው? ሰፈር እንቀይራለን፣ ምን እንላለን? አሁን ብሩን ይስጠንና ከዚህ እንሄዳለን እያለች ከብር ጋር ያላት ግንኙነት ይሄ ነበር። ከእንግዲህ ወደዚህኛው ክፍል ስንመጣ የምናደርገው የሚሊዮነሩ ልጅ ናሆምን ነው። ስለዚህ ናሆምን ደግሞ እንዘርፋለን ብላ ነበረ ጩና ያለቻት። በፍጹም ጩና ይሄ ነገር መሆን የለበትም። እንዴት ነው ናሆምን አሁንም ፍቅሩ አልወጣልሽም ወይስ ምንድን ነው ለሱ የምታዝኝ ስትላትም በፍጹም ለሱ አይደለም ግን መሆን የለበትም ጩና፣ እንዴት ነው ይሄንን እንትን የምንለው አይሆንም ስትላት፣ እንግዲህ ጩናም ማንም ቢሆን እኔ ለገንዘብና ለገንዘብ የምኖር ሰው ነኝ፣ አንቺንም አላቅሽም ከዛሬ ጀምሮ ብላ አንገቷን አምራንን ሲጥ አደረገቻት። እንዴ ጩና አነቅሽኝ እኮ ከዳሽኝ ስትላት፣ የእናቴ ልጅ ብትሆን አሁን ላይ ገንዘብ ብቻ ነው የምፈልገው እንጂ አንቺ ገንዘብ ካለሽ እወድሻለሁ ከሌለሽ የለሽም በማለት አንገቷን ሲጥ አደረገቻት። አምራንም አንቃት ስትወጣ በጣም አለቀሰች። እዚህ ፓርት ላይ ያያችሁ የሰው ልጅ አብሮ ይኖራል ካለለ የለህም ነውና እዚህ ጋር አብራ እየሰረቀች ይህን ስራም አብራ እየሰራች የነበረችው አምራን ነበር። ነገር ግን ያ ገንዘብ ገና ባለመላኩ፣ ሁለተኛ ደግሞ ናሆምን ጋር መዝረፍ አለብን፣ ናሆምን ጋር ማድረግ አለብን እያለቻት ስለነበረ ይህን ሀሳብ ደግሞ አልተቀበለችም አምራን። እናም በዚህ የተነሳ ነው አንገቷን ሲጥ ልታደርጋት የሞከረችው ማለት ነው። በጣም ያሳዝናል። እናም እንግዲህ አቶ ሶፊያናያም በመደወል ይሄንን በሚላት ጊዜ እሷን ባታናግራትም እኔ ነኝ ያደረስኩት፣ ደግሞ ግማሽ ሚሊዮን በጣም ቀላል ነች፣ ስለዚህ ላክልን 500,000 ብር ስትለው በቃ ልካለሁኝ ግን እሷ ታናግረኝ ብትለውም አይቻልም ብላ ይህንን ዘግታበት ትሄዳለች ማለት ነው። ኑሐሚንና ጩናም ተጣልተዋል ማለት ነው። እንግዲህ ወደዚህኛው ፓርት ስንመጣ አሁን ላይ ናሆምና ኑሐሚን የሽምግልና ዝግጅታቸው ነው እና ዛሬ ሽምግልና የሚላክበት ነው። ኑሐሚን ደስ እያላት ምን ይሆን እያለ አፍቃሪው ናሆምም አሁን ላይ አባዬ ጭንቅ ብሎታል፣ ሽማግሌው እምቢ ቢሉትስ እያለ ለአቶ ለይኩን ናሆምን በሚለው እንዴ ምን ሁነክ ነው የሚለው አቶ ተሰማ እኮ ጓደኛዬም ወንድሜም ነው፣ ደግሞ ድሮ እናንተ እንትን ብላችሁ የለ እንደ እያለ ከበፊቱም ጀምሮ የተመኘኋትን ልጅ ስለሰጠኝ ፈጣሪ ይመስገን፣ ከስንት ጊዜ በኋላ ይሄ ቤት ደስታው ሊመለስ ነው እያሉ እንግዲህ ኤርሚያስም ማለት ነው። ኤርሚያስም ወደ ኤም ጋር መጥቶ ሁሉንም ነገር እኔም እኮ ሚዜ ተመረጥኩኝ እያላት በጣም ደስ ብሎኛል፣ እኔም የኑሐሚን ሚዜ ነኝ እያለችው በጣም ደስ የሚል ነገር፣ ያኛው የድሮ ኤርሚያስ ተቀብሮ የአሁኑ ኤርሚያስ በማየቴ በጣም ደስ ብሎኛል እያለች እሷም እንግዲህ ከአባቷም ጋር ከኤርሚያስም ጋር ይሄን አውርታ ጨርሳ አቶ ለይኩንም ልጄ በቃ አሁን ደግሞ የቀረው አንቺ ነሽ፣ ከዛ አንቺ ደግሞ እኔ ግን እንዴት እንትን ሊሆን ይችላል፣ የመውለድ አቅሜ እኮ ላይሆን ይችላል፣ ሁለተኛ ይህን እንዳታነሽ እያላት፣ ምክንያቱም ኤም ልጇን ስላስወጣች ሁለተኛ የመውለድ ቻንሱ ላይኖረኝ ይችላል እያለች አሁን ድረስ ይህን ታስባለች እና ይህንን እየተቆጣት ትገኛለች። እንግዲህ ወይዘሮ ፋንቱ ደግሞ በልጇ ሁሌ በናፍቆት የምትብሰከሰከው ልጇ አጠገቧ ሆኖ እናትህ ነኝ ለማለት አቅሙን ያጣችው ወይዘሮ ፋንቱ ክላሷ ሆና ከክላሷም እንደመጣው ሕክምናው እንዳለቀ እናገራለሁ የሚል ነበረ ውሳኔዋ። ነገር ግን ያንን ለመናገር አቅምም አላገኘች። እዛው ክላሷ ሆና እያለቀሰች ትገኛለች። አቶ ለይኩንም እሷ ጋር በመሄድ ምን እናደርግልሽ እያለ ጥያቄ በሚጠይቃት ጊዜ ብዙ ነገር እየጠየቃት ነበረ። እሷም ግን ማንም አልጠየቀሽ ጠይቆኛለች ናሆም ግን አንዴ መጥቶ እያለች እንግዲህ የእናት አንጀት ነውና ለመናገርም በጣም ፈርታለች ማለት ነው። እናም እንግዲህ ይህን ብሏት በቃ የምናደርግልሽን ንገሪኝ እያለ አቶ ለይኩንም በጥያቄ እንትን ቢላት፣ እንዴ ይሄ እኮ ፈጣሪ የፈጠረው ስጋዬ ነው፣ ስለዚህ እሱ የፈጠረው ነው የሰጠሁት፣ ስለዚህ ለእኔ ምንም እናንተ ጥሩ ናቸው፣ ኤም ደግሞ
ልጄ ናት። ስለዚህ ስለ ዳነችልኝ ለእሷ ማድረጌ ምንም ማለት አይደለም በማለት ወይዘሮ ፈንቱ ይህን እያለች ስለ ልጇ እያሰበች ስለ ናሆም ትገኛለች። እንግዲህ ይህን ብሏት እሺ ካልሽ በቃ እኛ የምናደርገውን ከዚህ ውጭ ከገንዘብ ውጭ ሌላ የምናደርገውን እናደርጋለን ብሏት ማለት ነው። እናም እንግዲህ ወደ ሽማግሌዎች ስንሄድ ሽማግሌዎችም ወደ አቶ ለይኩን ጋር ተሰማ ጋር ተልከዋል ማለት ነው። ኑሐሚንና ናሆም ደግሞ ኪችን ሁና መጀመሪያ ስትመጣ አንቺ ሽማግሌዎችን ልትቀበይ ነው እንግዲህ እናና የምዘዋለችና አያቷ አንቺን መቀበል ፈልገሽ ነው እዚሁ ቁጭ ብለሽ እንትን የምትይው ካላባት አደሩ ሂጅ እያለቻት ልቀመጥ እንዴ ስትላት አመረረች። እንደ ሂጅ በይ ብለው ምግቧን ሰርታ ጨርሳ እያዳመጠች ሽማግሌዎች ሲመጡ መጡ ሄዱ መጡ እያለች ለናሆም ጋር መኪና ሆና እያወራቸው ነበር። እሱም ሆኖ ማለት ነው ናሆም ጨነቀኝ እያለ ነበርና ሽማግሌዎች መጥተዋል፣ እንዴት ናቸው ሽማግሌዎች ያሳምናሉ እያለ እምቢ ያለችና እኔ ግን አቁማቸዋለች እያለ ነበርና እንግዲህ እየተመካከሩ በመጨረሻ ሽማግሌዎችም እሺ ተብለው ቁጭ ተብለው ተቀብለዋቸው እንግዲህ ሁሉም ተነስተው በጭፈራ ሲጨፍሩ ሲዘፍኑ ነበረ ያመሹት ማለት ነው። እነናኔ ሁላቸውም እዚህ ፓርት ላይ በጣም ነው ደስ ያለ። ማንም ቤተሰብ ቢሆን የልጁን ደስታ በቃ ማየት የሚያስደስት ከቤተሰብ ጋር ሆኖ እንደዚህ ሲዳሩ እንደዚህ እንትን ሲሉ ደስታቸውን ማየት በጣም ነው ደስ የሚላቸውና እንግዲህ አቶ ተሰማም ታሞ ብዙ ፈተናዎችን ያሳለፈው አሁን ላይ ደስታው ተመልሶ በዚህ ምክንያት አሁን እየጨፈሩና ደስታቸውን እየገለጹ ይገኛሉ ማለት ነው። ወደ ናሆም ጋር ስንመጣ ናሆምም እንግዲህ አሁን ላይ ያለበት ሁኔታ በቃ ተቀብለዋል እያለ በስልክ ስታወራ እናቷ ገኒ እንግዲህ ከድንገት ስመጣባት አንቺ ጉደኛ እዚህ የሚያወራውን እያዳመጥሽ ነው በማለት እንግዲህ እናቴ በማለት ኑሐሚንም ከዛ ሁሉ ፈተና ወጥታ አሁን ላይ ወይዘሮ ገኒ ተቀይራ ብቻ እዚህ ቤት ያልተቀየረ የለም፣ ሁሉም ተቀይረዋል። የድሮ ማንነታቸው በጣም የሚገርም ነበረ። መጥፎ ጸባይ የሰው ልጅ በዚህ አይነት ሲቀየር የድሮ ማንነታቸውን ጥለው አሁን ላይ ያሉበት ጥሩ ገጸ ባህሪ በጣም ነው የሚያሳዝነው። እንግዲህ ከቁጥር ከፓርት አንድ ጀምራችሁ ከተከታተላችሁ ብዙ ነገሮች ነበሩና ከዚህ ድራማ ስናይ ብዙ ነገሮችን እየተማርንበትና ለእኛ ለወደፊት ህይወታችንስ ምን አይነት አንደርስታንድ እያደረግን የምንሄድበት ነው የወደድኩት። ድራማ ቢገኝ ይሄን የዳጣ ድራማ በጣም ወድጀዋለሁ ማለት ነው። እናም እንግዲህ ወደዚህ ስንመጣ ኑሐሚን ለናሆም በቃ ሽማግሌዎችን መጡ ተቀበለ እያለ ደስ ብሏቸው ኑሐሚን ናሆም ምራት እንግዲህ ጋብዞ ዶክተር ሶፊያንያንም ጠርቶታል ማለት ነው። በዚህ የተነሳ እንግዲህ ዶክተሩም ቀረ መጣ እያለ ናሆምና ኤርሚያስ በጭፈራ ላይ ይገኛሉ። ዳጊም ቀረ እያለ ይመጣል እያለ እንግዲህ ዶክተር ሶፊያንያ በጣም ተደብሯል በአምራን ስራ። እናም በዚህ ሲመጣ ደብሮታል። ምን ነው ፊት ምን ሆኖ ነው ቢባልም አይ ደህና ነኝ ያጋጠመ ችግር አለ ቢለውም ይህ ሰው ልጅ ሆኖ ምንም የማያጋጥመው ችግር አለ በማለት እንግዲህ ጠጣ ቢሉትም አይ አልጠጣም መጠጡን እያለ ነበርና በመጨረሻ እንግዲህ ይሄን እያለ ኤርሚያስን በቃ ልቅዳል ዛሬ እኮ እንደ ደስታ ቀን ነው እያለው ነበረ። እንግዲህ ይሄን እያለ ወደ ወይዘሮ ፈንቱ ጋር ስንሄድ ፈንቱ እንግዲህ እያዳመጠች ነበር ስለ ናሆም። ናሆም እናቴ ብሎ ማያውቅ እኮ እናቱማ ዝኑ ከእናትም በላይ ናት፣ ግን እናት ጨካኝ ናት። እንዴት በር ላይ ጥለው ትሄዳለች አባዬ በምትል ጊዜ ወላጅ እናቱ ወይዘሮ ፈንቱ እንግዲህ እያዳመጠች ነበር። ወይኔ በማለት ይህን ስትሰማ ልጄ በቃ ጠልቶኛል በማለት እያለቀሰች ነበር። ይህን እያለቀሰች ሳለ ከድንገት ኤም ስመጣባት አይ ምን ሆነች ነው በምትላትም ሰዓት ሆርሞኑ ነው በቃ ዶክተሩ እኮ ደግሞ ብሎኛል አንዳንዴ እንደዚህ ሊያረግሽ ይችላል እስከሚድን ብሎኛል ብላ ተዋሻታለች። እኔ በፍጹም ይሄን አላምንም፣ ከአይንሽ ላይ ግን ሌላ የተደበቀ ማንነት ነው የሚታየኝ ስትላትም ኤም በፍጹም አይደለም ስትላት ኤምም እንግዲህ ነው እሺ በቃ ካልሽ ግን አባዬና እማዬ የሆነ ነገር ሲዋሩ ሰምቻለሁ፣ ምን አወሩ ስለ እኔ ብትላትም አይ ይቅርብ ስትላት ንገሪኝ ብትላትም በመጨረሻ አይ እሱማ የምልሽ ምን መሰለሽ በመጨረሻ
የዛኔ እነሱ ሲመጡ ከእስር ቤት ወደኋላ ነበር እየወደቅሽው ደግሞ ትመሳሰልብናለ እያሉ ነው እንዴ? ሰው ሁላ ታዲያ አባትሽ እኔን የሚመስል ሰው አየ። ከዛ እንግዲህ እኔ መስየው ሊሆን ይችላል። ሰው እኮ ያጋጥማል፣ የሚመሳሰል አለ በማለት ቀይ ሳት ነግራታለች። እሷ ግን እየሰማቸው ሚስጥር ነበረ። በዚህ ነበረ ልቧ ተሰብሮ እንዴት የወለደች እናት ልጇን ትጥላለች በማለት እንግዲህ አቶ ላይኩን ይሄን በሚል ሰዓት ኤምም ይሄን በምትል ሰዓት ያለቀሰው ማለት ነው። አምራን ጋር እንግዲህ ስንመጣ አምራን እዛው ተሰበሰቡበት ነበረ። ዶክተር ሶፋንያንን ተከትላ የመጣችው ሜቢ ይቅርታ ትጠይቀዋለች። እኔ ነኝ እንደዚህ ያደረኩት ይቅር በላይ ብላ ትጸጸታለች ብዬ አስባለሁ። ለነበረን ቆይታ አመሰግናለሁ። ባይ ባይ።